ፊልሙ የሚጀምረው ጄን የተባለች ሴት እያሳየን ሲሆን መፍቻ ይዛ በሚስጥር ወደ አንድ ቤት ትገባለች። በመቀጠል አንዲት ሴት ከልጆቿ ጋር የሆኑበት ቤተሰብ ያየች ሲሆን የሚያስደነግጠው ነገር ደግሞ ሴቷ ሙሉ በሙሉ እሷን መምሰሏ ነው። ጄን በሚታየው ነገር ደንግጣ ቤተሰቡ ሳያያት በዝምታ ከቤት ወጣም ሄደች። ትዕይንቱ ከጥቂት ሳምንታት በፊት ወደ ነበረበት ጊዜ ተመልሶ በዚያን ጊዜ በሳይንሱ ዓለም ትይዩ ዓለማት ስለመኖራቸው ክርክር ይደረግ ነበር። አንዳንድ ሰዎች በሌሎች ዓለማት ነገሮች የተለያዩ ሊሆኑ ይችላሉ ሲሉ፣ ሌሎች ደግሞ ተመሳሳይ ሰዎች የሚኖሩበትና ተመሳሳይ ክስተቶች የሚፈጠሩበት አሁን ካለው ዓለም ጋር ሙሉ በሙሉ ተመሳሳይ የሆኑ ቅጂዎች ሊኖሩ እንደሚችሉ እርግጠኛ ናቸው። በመቀጠል የፊዚክስ ሊቋ ጄን ቻንድለር ከሩጫ ወደ ቤት ስትመለስ እንመለከታለን። በዚያም ባሏ ማት ለሁለት ታዳጊ ልጆቻቸው ሳማንታና ጄክ ቁርስ ያቀርብላቸው የነበረ ሲሆን ልጆቹ እናታቸውን ክብደት በመቀነሷ እያፌዙባት አብረውም ይታያሉ። ይህም ቤተሰቡ ወዳጃዊ ቁርኝት እንዳለው ግልጽ ያደርጋል። ከቁርስ በኋላ ሁሉም ወደየመንገዱ ሄዶ ጄንም ረዳቷ ሬግ ወደሚሰራበት ላብራቶሪዋ ደርሳ አሰሪያቸው በምርመራቸው ላይ ለውጥ ባለማምጣታቸው ደስተኛ ስላልሆነ ለሁለቱ ተመራማሪዎች ውጤት ለማምጣት 1 ወር ብቻም ሰጥቷቸዋል። ሳይንቲስቶቹ ሙከራ ሲጀምሩ ለዚህም ሬግ አንድ ቦምብ በቴሌፖርቴሽን ካቢኔ ውስጥ ማስቀመጠ። የማሽኑን የኃይል ምርት በደረጃ እየጨመረ እንዲሄድ በማድረግ ማሽኑን ማስነስተውት በክፍሉ ውስጥ ፍንዳታ ሲከሰት፣ ነገር ግን ፖሙ ሳይጎዳ ባሉበት ቦታም ይቆያል። ቆየት ብሎ ጄን ከስራ በኋላ ከባሏ ጋር መገናኘት ወደሚወዱበት የወንዝ ዳርቻም ሄዳ ስለተበላሸው ሙከራ ስትናገር፣ ነገር ግን ማት ሚስቱን በጣም ጎበዝ እንደሆነችና ግቧን በእርግጠኝነት እንደምታሳካ በመናገር ማረጋጋት። በሚቀጥለው ጠዋት ጄን ወደ ላብራቶሪ ስትደርስ ሬግ ከተለመደው ምርታቸው እጅግ የሚበልጥ ኃይል እንዲያመነጭ ማዛው ሰውየው ሐሳቡን ቢቃወምም፣ ነገር ግን አሁንም ጄን እንዳዘዘችው ሲያደርግ በክፍሉ ውስጥም ፍንዳታ ተከሰተ። ፖሙ ከእንግዲህ በውስጡ እንደሌለ የተመለከቱ ሲሆን ነገር ግን በጎረቤት ክፍል ውስጥም አልነበረም። ይህ ማለት ፖሙ በሚስጥር ጠፍቷል ማለት ነው። ቆየት ብሎ ጄን ከስራ በኋላ ከባሏ ጋር አብዛኛውን ጊዜ ወደምትገናኝበት ቦታ ሄዳ፣ ነገር ግን እሱ ዛሬ አልመጣም ነበር። በድንገት ስልክ ተደውሎላት በስልኩ ማት መስመሩ በድንገት ከመቋረጡ በፊት እሷንና ልጆቹን እንደሚወዳቸውም ይነግራታል። ጄን በተደጋጋሚ ልታገኘው ስልኩን እየሞከረች ወደ ቤት ብትቸኩልም ነገር ግን እሱ ስልኩን አያነሳም። ከጥቂት ጊዜ በኋላ አስከፊ አደጋ ወደ ተከሰተበት ቦታ ደርሳ ማት ተጎጁ መሆኑን ወዲያውኑ የተረዳች ሲሆን የተደናገጠችው ጄን እየጮኸች እሱን ለመርዳት በከፍተኛ ሁኔታ ብትሞክርም ነገር ግን ቀድሞውኑ ማት አርፎ ነበር። ከጥቂት ቀናት በኋላ የማት አመድ በሚወዱት ቦታ ላይ ተበትኖ ሕይወትም አሁን ያለሱ መቀጠል ጀመረ። ጄን በጉዳቱ በጣም ተሰብራለች። ይህም ልጆቿን በጥብቅ የሚያሳሰባቸው እህቷ ሩት ልጆቹን በመንከባከብና ጄንን በመጠበቅ ድጋፍ ለማድረግ የምትችለውን ሁሉም እያደረገች እሷ ሕይወቷን እንድትጀምር ወደ ስራ እንድትመለስ ብትገፋፋትም ነገር ግን ጄን ስለማት የመጨረሻ የስልክ ጥሪ ማሰቧ ማቆም አልቻለችም። እሷም እንደምትወደው ነግራው ቢሆንም ትመኝ ነበር። እንደዚያም ሆኖ በመጨረሻ ወደ ስራ ተመለሳ የቴሌፖርቴሽን ምርመራዋንም ትቀጥላለች። አንድ ቀን ጄን ፖሙ ስለጠፋ ሙከራው ስኬታማ እንደነበር የተረዳች ሲሆን የሆነ ቦታ ደርሶ መሆን አለበት፣ ምናልባትም በትይዩ ዓለም ውስጥ። ይህም ማለት በሌላ በኩል ተመሳሳይ ክፍልና እንደነሱ ያሉ የሳይንቲስቶች ቡድን አለ ማለት ነው። ጄን እና ሬግ መለኪያዎቻቸውን ጽፈው ወረቀቱን በቴሌፖርቴሽን ክፍል ውስጥ አስቀምጠው ሙከራውን ሲጀምሩ የወረቀቱ ቁራጭም ጠፋ። በሚቀጥለው ቀን ጄን ለልጆቿ ቁርስ እየሰራች እያለች ሬግ በአስቸኳይ ወደ ላብራቶሪ እንድትመጣ ሊነግራት ደውሎላት ወዲያውኑ ፈጥና ሄዳ በክፍል ውስጥ ሰላም የሚል ቃል የተጻፈበት የወረቀት ቁራጭ እንዳለ ተመለከተች። ከጥቂት ቅጽበቶች በኋላ ሌላ ነገር የታየ ሲሆን እሱም የተነከሰ ፖም ሆኖ ሲወጣ፣ ይህም በሌላኛው በኩል ሰዎች እንዳሉም ያረጋግጣል። ጄን እና ሬግ በክፍሉ በኩል የቪዲዮ ካሜራ ልከው እሱም በቅርቡ የተመለሰ ሲሆን ከከፈቱት በኋላ ከነሱ ጋር አብዛኛውን የሚመሳሰል ላብራቶሪና ዳይሬክተሩን ያዩ ሲሆን ዳይሬክተሯም ጄን ሆና ትገኛለች። የትይዩ ዓለማት ንድፈ ሐሳብ በመጨረሻ እውነት መሆኑ የተረጋገጠ ሲሆን በሌላ በኩል ደግሞ ልክ እንደነሱ ያሉ ሰዎች አሉ። ቀጥሎም ጄን ወደ ትይዩ ዓለም ለመጓዝ ፈቃደኛ ስትሆን ነገር ግን ሬግ በዲኤንኤያቸው ላይ አስከፊ ጉዳት ሊያደርስ ስለሚችልና ሰው ሊሞት ስለሚችል ሐሳቡን አጥብቆ ሲቃወም ጄን ልክ እንደሆነ ተቀብላ ነገር ግን በኋላ ላይ አንድ እቅድ አውጥታ ሩት ልጆቹን እንድትንከባከብላትም ትጠይቃለች። በዚያ ሌሊት ብቻዋን ወደ ላብራቶሪ ስትመለስ ወደ ቴሌፖርቴሽን ክፍሉ ገብታ ማሽኑንም ማስነስተው ከጥቂት ጊዜ በኋላ በባህር ላብራቶሪ ውስጥ ራሷን ስታውቅ ወደ ውጭ ወጥታ ከተማዋን በመደነቅም ትመለከታለች። በመቀጠል ጄን ወደ ወንዙ አምርታ ወደ መርከብ ማቆሚያው ስትቃረብም ባሏ ማትንም ያየችው ሲሆን
እሱ ዞር ብሎ ሲያያት ደንግጦ ቀርቶ ጄን ደግሞ እሱን በህይወት በማግኘቷ በተመሳሳይ የተደነቀች ትመስላለች። ማት በዚህ ዓለም ውስጥ ጄን ስለሞተች በእርግጥ እሷ እዚህ እንዳለች ይጠይቃታል። እሷ እውነተኛ እንደሆነች አረጋግጣለት ስለ ልጆቻቸው ስትጠቅስ፣ ነገር ግን ማት በመገለጡ ደነገጠ። ምክንያቱም በእሷ ዓለም ውስጥ ልጆች ኖረዋቸው አያውቁም። በመቀጠል ጄን ስለ ምርምሯና ስላደረጉት ግኝት ሁሉ ነግራው በሷ ዓለም ውስጥ ማት በመኪና አደጋ እንደሞተ ስትገልጽ፣ እሱ ደግሞ በሷ ዓለም ጄንም በተመሳሳይ መንገድ እንደሞተች ይገልጻል። በስሜት ተሸንፈው ባልና ሚስት እርስ በእርሳቸው በደስታ ተቃቅፈው ማትም ጄንን ወደ እሷ ዓለም እንድትወስደውም ጠይቃል። ከጥቂት ጊዜ በኋላ ወደ መጀመሪያው ዓለማቸው ላብራቶሪ ደርሰው በዚያም የተደናገጠው ሪግ ማትን ከትይዩ ዓለም በማምጣቷ ጄንን እየወቀሳት ሰዎችን በተለያዩ ዓለማት መካከል በቀላሉ ማዘዋወር እንደማትችል ያስጠነቅቃትና ማት እንደሞተ ሁሉም ሰው ካመነ በኋላ ድንገት በህይወት እንዳለ እንዴት ለማስረዳት እንዳሰበች ቢጠይቃትም ሆኖም ጄን ሁሉንም ነገር ማስተካከል እንደሚቻል አሁንም እምነቷ ነው። ከጥቂት ጊዜ በኋላ ጄን ወደ ቤት ተመልሳ ከልጆቿ ጋር ከመነጋገሯ በፊት ሩትን ወደ ቤትም ላከቻት። በቴሌፖርቴሽን እና በትይዩ ዓለማት ላይ ስላላት ስራ እያስረዳቻቸው ከዚያም አባታቸውን በሌላ ዓለም በህይወት በማግኘት ያደረገችውን አስደናቂ ግኝትም ትገልጣለች። ጄን ማት በመኪና ውስጥ እንዳለ ስትነግራቸው ልጆቹም ወዲያውኑ ወደ ግቢው ቢሮጡም ነገር ግን በተሽከርካሪ ውስጥ ማንም የለም። እናታቸው ሙሉ በሙሉ አእምሮዋን እንደሳተች በማሰብ ሲጀምሩ ሳማንታም ማት ከዛፍ ስር ቆሞ ይህንን አዲስ ዓለም በዝምታ ሲቃኝ አይታው ልጆቹ ፈጥነው በመሄድ አባታቸውን ሲያቅፉ ማት ደግሞ በተመስጦ ይመለከታቸዋል። ቆየት ብሎ ቤተሰቡ ሳሎን ውስጥ ተሰብስበው ልጆቹ ማትን ስለ ዓለሙ ጥያቄዎችን ሲጠይቁት እሱም በእሱ ዓለም ውስጥ ተወልደው እንደማያውቁ ይገልጻል። በኋላ ማት ወደ አንድ ክፍል ገብቶ የሱን ተመሳሳይ ሰው ፎቶግራፎች እየተመለከተ ጄን ደግሞ ከሱ ጋር ከመቀላቀሏ በፊት ልጆቹ ሁሉንም ነገር በሚስጥር እንዲጠብቁ ጠይቃቸው እሱን እንደገና ማጣትን ስለምፈራ ስለዚህ እሷን በጭራሽ እንዳይተዋት ተጠይቀውና ፍቅር መስራትም ይጀምራሉ። በሚቀጥሉ ቀናት ህይወት ቀስ በቀስ ወደ ነበረበት ተመልሶ ጄን ወደ ስራዋ ስትሄድ ማት ደግሞ ቁርስ እያዘጋጀ ቤተሰቡን እየተንከባከበ እሱ ይህንን ሰላማዊ ዓለም ሁሉ ጊዜ እያደነቀ ለጄንም ከዚህ በፊት እንደዚህ ደስተኛ ሆኖ እንደማያውቅ ነገራት። አንድ ቀን ጄን በባሏ ዕቃዎች መካከል አንድ እንግዳ መሳሪያ አግኝታ የማወቅ ጉጉት ስላደረባት ስለሱ ስትጠይቅ ማት ዓለሙ በአደጋ የተሞላ ስለሆነ መሳሪያ እንደሆነ አብራርቶላት አደገኛውን መሳሪያ እንዳትነካውም አስጠነቀቃት። አንድ ቀን ቤተሰቡ አብረው ቁርስ እየበሉ እያለ በሩ የተንኳኳ ሲሆን እሷም የጄን እናት ስለሆነች ማትም ለመሸሸግ ቢሳካለትም ነገር ግን እሷ ተጨማሪ ሳህን አስተውላ ስለሱ ስትጠይቅ ጄክ ሁለተኛ ሳህን ለራሱ እንደወሰደ ፈጥኖም ይዋሻል። አያትየው በመጨረሻ ከወጣች በኋላ ቤተሰቡ ማትን ቢፈልጉትም ነገር ግን የትም እንደሌለ ይረዳሉ። ማት ወደ ጎዳናዎች የእግር ጉዞ ለማድረግ ወጥቶ በዚያም ከጎረቤቶቹ አንዱ በድንገትም አወቀው። ማት ትልቅ የኢንሹራንስ ክፍያ ለመሰብሰብ ሞቱን እንዳስመሰለ በመገመት ስለዚህ እሱን ብቻውን ለመተው ፈቃደኛ ሳይሆን ማስፈራራትም ጀመሮ። በዚህ የተናደደው ማት እንግዳ መሳሪያውን አውጥቶ ሲተኩስበት የጎረቤቱን ደረት በስቶ ወዲያውኑም እንዲሞት አደረገው። በኋላ ማት ወደ ቤት ሲመለስ በዚያም ጄን የተቆጣችው ሲሆን ምክንያቱም አንድ ሰው ካየው ድንገት መታየቱ እንዴት እንደምታስረዳም አታውቅም። ሆኖም ማት ምንም እንዳልሆነ አረጋግጦላት እንደገና እሷን ላለመተውም ቃል ይገባል። በዚያች ሌሊት ጄን ነግታ ባሏ አልጋ ላይ እንደሌለ በማወቅ ወደ ታች ወርዳ ማት በሳማንታ ክፍል ውስጥ ቆሞ እሷ በተኛችበት በዝምታ ሲመለከታት አገኘችው። እይታው ጄንን ያናድዳትና በኋላ ለምን እዚያ እንደነበረም ስታናግረው ሆኖም ማት ቆንጆ ልጅ እንዳለው ገና መላመድ እንዳልቻለ ስለዚህ እሷን እያደነቀ እንደነበርም አብራራላት። በሚቀጥለው ቀን ከስራ ወደ ቤት ስትመለስ ጄን በውጪ የፖሊስ መኪና ተመለከተች። አንድ መኮንን በቅርቡ በፓርኩ ውስጥ አንድ ሰው ስለተገደለ ምንም አይነት አጠራጣሪ ሰው አይታ እንደሆነ ቢጠይቃትም ነገር ግን ጄን ምንም እንዳላየች ትናገራለች። ወደ ቤት ስትመለስ ለማት ስለ ግድያው ስትነግረው ነገር ግን እሱ ስለሱ ምንም እንደማያውቅም ያስመስላል። በዚያች ሌሊት ጄን ባሏ በሳማንታ ላይ እሱን በመሳሏ በቁጣ ሲጮባት ድምጹን ሰምታ የልጅቷ የተጣመመ ስዕል በሱ ላይ ለመቀለር ታስቦ እንደሆነ ያምናልና ከክፍሉም ወጥቶ ጄን የተደናገጠችውን ልጇን ስታባብላት ማት አሁንም ከዚህ ዓለም ጋር ለመላመድ እየታገለ እንደሆነ አብራራችላት። ሆኖም ልጆቹ ይህ ማት በጣም የተለየ እንደሆነና እውነተኛ አባታቸውን ምንም እንደማይመስል እየተናገሩ በተጨማሪም እናታቸው እሱን በእውነት እንደማታውቀውም ይናገራሉ። በኋላ ጄን ከማት ጋር ለመነጋገር ስትሄድ እሱም ስለ ባህሪው ይቅርታም ይጠይቃታል። እሷ በሰውየው ባህሪው በመጨነቅ ልጆቹን ለጥቂት ጊዜ ወደ አያታቸው ቤት ለመላክ ወሰና እሱ እዚያ በእውነት ደስተኛ እንደሆነ ስትጠይቀው ማት እሱን ወደ ቀድሞ ቤቱ ለመላክ እየሞከረች እንደሆነ እየከሰሳት እየዛተችበት እንደሆነም ይጠይቃታል።
በሚቀጥለው ቀን ጄን ልጆቹን ወደ ሩት ቤት እየወሰደች እያለ ማት ሲደውልላት እሷም ልጆቹን ካደረሰች በኋላ ወደ ላብራቶሪው እንደምትሄድ ነገረችው። ማት በመቀጠል ሬግ እዚያ እንደሚሆን ሲጠይቃት ጄንም አዎ እሱ ረዳቷ ስለሆነ እዚያ እንደሚሆንም ነገረችው። ነገር ግን ማት እሱ ከስራ ባልደረባ በላይ እንደሆነ ሲገልጽ ይህም ጄንን አስፈርቷት ወደ ላብራቶሪ ስትመለስ ጄን ለሬግ አዲሱ ማት እንደፈራችው ነግረው ስለሱ የበለጠ ማወቅ እንድትችል ወደ እሱ ዓለም እንዲልካትም ጠይቀው ሬግ ተስማምቶ የቴሌፖርቴሽን ክፍሉን አዘጋጅቶ ከዚያ በኋላ ጄን ወደ ውስጡም ትገባለች። ከጥቂት ጊዜ በኋላ ጄን በሌላኛው ዓለም ራሷን አግኝታው በዚያም ከማት ጋር ወደ ተጋራችው ቤትም አመራች። ክፍሉን ስትፈልግ በመኝታ ክፍሉ ውስጥ ብርድ ልብስ ስር አንድ ሰው ተኝቶ አየች። ጄን ስትገልጠው በደረቷ ላይ የተቃጠለ ቀዳዳ ያለባት የእሷን አካል በማየቷ በድንጋጤ ፈዛ። እሷን ማት እንደገደላትም ወዲያውኑ ተረዳች። በተመሳሳይ ጊዜ በመጀመሪያው ዓለም ውስጥ ማት ወደ ላብራቶሪው ደርሶ ሬግን ጄንን የት እንዳለች መጠየቅም ይጀምራል። ከዚያም መሳሪያውን መነካካት ጀመሩ። ሬግ ምንም ነገር እንዳይነካ ቢነግረውም ማት በድንገት የቴሌፖርቴሽን መሳሪያውን ነቅሎት ሬግን ወደ ወለሉ ላይ ከጣለው በኋላ ከዚያም መሳሪያውን በመተኮስ የሬግን ደረት በስቶ ወዲያውኑ ገደለው። በተመሳሳይ ጊዜ ጄን ወደ ዓለሟ ለመመለስ እየሞከረች ነው። ነገር ግን ቴሌፖርቱ የሥራ ስህተትም ያሳያል። ጄን ጥቂት ተጨማሪ ጊዜያት ለማስተላለፍ ብትሞክርም ነገር ግን ማሽኑ አልበራ ብሎ የሆነውን ነገርን በመጨረሻ ተረዳች። ተመሳሳይ ሂደቱን ደጋግማ ካደረገች በኋላ ተስፋ ቆርጣ እዚያው ጠረጴዛው ላይም ትተኛለች። ከጥቂት ጊዜ በኋላ የዚህ ዓለሙ ሬግ ወደ እሷ መጥቶ ማውራት ጀመረው። እሱም ሊሰማት የሞከረ ሲሆን ይህም ሁለቱ በዚህ ዓለም ውስጥ በፍቅር ግንኙነት ውስጥ እንደነበሩ ይገልጻል። ሬግ በቤት ውስጥ በቴሌፖርቴሽን ማሽን ላይ ሲሰራ እንደነበረ ገልጾ ጄንም እዚያ አንድ ማሽን እንዳለው ስትጠይቀው እሱም እንዳለው አረጋግጦላት በፍጥነት ወደ ቤቱ አምርተው በዚያም ጄን የራሷን ዓለም መለኪያዎች በመጠቀም ማሽኑን አስተካክላ ወዲያውኑ ልትሞክረው ትወሰናለች። በቅርቡ መመለስ ችላ ከሬግ ጋርም ወደ ዓለሟ ደርሳ ቀጥሎ ሁለቱ ወደ ጄን ቤት ነርተው በዚያም እሷ መፍሻ ይዛ ወደ ቤት ስትገባ ሬግ ውጪ እንዲቆይም ጠየቀችው። ነገር ግን አንዴ ወደ ውስጥ ከገባች በኋላ ሌላ የራሷን ስሪት ከማትና ከልጆቹ ጋር በመመገቢያ ጠረጴዛው ላይ በደስታ ሲወያዩ ታያለች። እነሱ ሳያስተውሏት በፊት የተደናገጠችው ጄን ሮጣ ወጣ ለሬግም የተሳሳተ ዓለም ውስጥ እንደደረሱ ነገረችው። ሁለቱ ወደ ላብራቶሪ ተመልሰው ሙከራውን ለመድገምም ወስነው ነገር ግን ከዚያ በፊት ለሬግ ጄን ከተገደለችበት ከሷ ዓለም እንዳልሆነችም ነገረችው። ማት እንደገደላትና እሱ ሌላ ሰው ከመጉዳቱ በፊትም ልታስቆመው እንደሚያስፈልጋትም ትገልጻለች። በዚያ ቅጽበት አንድ የፖሊስ መኮንን ደርሶ በሩን ሲያንኳኳ ስለዚህ ሬግ ሂደቱንም አፋጥኖት ጄንም ብቻዋንም ተላለፈች። ይህ በእንዲህ እንዳለ በመጀመሪያው ዓለም ውስጥ ማት የጄን ረዳት መስሎ ወደ ሩት በመደወል ልጆቹ ያሉበትን አድራሻም አገኘ። በተመሳሳይ ጊዜ ጄን በመጀመሪያው ዓለም ላብራቶሪ ደርሳ ወደ እህቷ ቤትም ቸኩላ ነገር ግን ቤቱ ባዶ ነውና ወደ ሩት ስትደውል ልጆቹን ወደ ጄን ቤት እያመጣች እንደሆነ ገለጸችላት። ጄን በመስኮት በኩል ማት ወደ ቤቱ ሲቀርብ አይታ ስለዚህ ሳያት በፍጥነት ወጥታ ወደ ቤቷን በመሮጥም ትቸኩላለች። ወደ ቤት ስትመለስ ጄን ልጆቿን አግኝታቸው ስለዚህ ሁሉንም ነገር ነግራቸው በሮቹን ቆልፈው እንዲሸሸጉም ጠየቀቻቸው። ከጥቂት ጊዜ በኋላ ማት ልጆቹን እየፈለገ ወደ ቤት ሲመጣ ነገር ግን በመኝታ ክፍሉ ውስጥ ከጄን ጋርም ፊት ለፊት ተገናኘ። ሚስቱን እንደገደለ እንደምታውቅ ስትገልጽ ነገር ግን ማት እሷ እንደማገጠችበትና ልትሞት እንደሚገባትም በጭካኔ ይናገራል። ከዚያም መሳሪያውን አንስቶ ጄን ላይ ለመተኮስ ሲዘጋጅ ነገር ግን በመጨረሻው ቅጽበት ልጇ ጄክ ከጀርባው በስውር መጥቶ በቤዝቦል ባት ጭንቅላቱንም ይመታዋል። በኋላ ቤተሰቡ ማትን አስረው ወደ ላብራቶሪ ወስደውት ወደ ራሱ ዓለም ለመላክም መሳሪያውንም አስነስተውት ነገር ግን ከመሄዱ በፊት ጄንን እየሰደበ በእሷ ላይ በቀል ለመውሰድ እንደሚመለስም ቃል ይገባላታል። ማት ከዚያ ወደ ሌላ ዓለም ተላልፎ በቅርቡ ማለቂያ በሌላቸው በተወሳሰቡ መንገዶች በተሞላ ጨለማ ዓለም ውስጥ ራሱን አገኘው። ከሁለት ወራት በኋላ ጄን ከልጆቿና ከሩት ጋር ቁርስ በልታ ጨርሳ ከዚያ በኋላ ሁለቱም ወደ ዕለታዊ እንቅስቃሴያቸው ሄደው ጄን በቤት ውስጥ ብቻዋን ቀርታ ሬግ በሩን አንኳኩቶ አስከፊ ነገር እንደተከሰተና እሷ የተሳሳተ ዓለም ውስጥ እንዳለች ሲገልጽላት ጄንም በድንጋጤ ስትፈዝ እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ